በሰሞኑን እጅግ በጣም በከፍተኛው ጭማሪ ያደርጋል ተብሎ እየታሰበ የሚገኘው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እነሆ በዛሬው ዕለት ከምን ደርሷል? በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። በተጨማሪም የባንኮች የምንዛሬ ዋጋ ተመን ዕለት በዕለት ቀን በቀን እየጨመረ ይገኛል። እነሆ በዛሬው ዕለትም ከምን ደርሷል? በተጨማሪም የግል ምንዛሬ ቢሮዎችም እንደዚሁ ጭማሪ እያደረጉ ይገኛሉ። በአጠቃላይ በዛሬው ዕለት ምንዛሬ ከምን ደርሷል? በዚህ ቪዲዮአችን አብረን እንቃኘዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ታህሳስ 2 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁ የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው፣ በስንት እየሸጡ ነው የሚለውን መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች ታህሳስ 7 እንግዲህ የዶላር ጨረታ እንዳለ ይታወቃል። ይህ የዶላር ጨረታ እንግዲህ አማካኝ ዋጋው አሁን ካለበት በላይ ከሆነ ዶላር ወይም ደግሞ ምንዛሬ እጅግ በጣም በከፍተኛው ጭማሪ ያደርጋል እየተባለ ይገኛል። በተጨማሪ አሁን ባለፈው የተደረገው የዶላር ጨረታ ላይ አማካኝ ዋጋው 154 ብር እንደሆነ ይታወቃል። እናም ከዚህ 154 ብር በታች ከሆነ የተወሰነ ቅናሽ እንደሚያደርግም ተነግሯል። ነገር ግን ወዲያውኑ ቅናሽ አያደርግም፣ ከተወሰኑ ቀናት በኋላ ቅናሽ እንደሚያደርግም ተገልጿል። ቤተሰቦች እሱን እንግዲህ ታህሳስ 7 አብረን እንቃኘዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን እንመልሳለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን፣ አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች የመጀመሪያው ኮሜንት እንደዚህ ይላል። ሳዑዲ ሪያልን ወደ ዶላር ቀይረን ገንዘባችንን እንላክ ወይም ደግሞ የሳዑዲ ሪያልን በጥቁር ገበያው ደግሞ በሐዋላ ምንዛሬ ገንዘባችንን እንላክ እንዴ ብሎ ጠይቀዋል። ምን መሰላችሁትና ወንድሞቼ ብዙም ልዩነት የለው። የሳዑዲ ሪያልን ራሱን ብትልኩ ይሻላል። ምክንያቱም የሳዑዲ ሪያልን ወደ ዶላር ስቀይሩ ፊ ወይም ደግሞ የተወሰነ ያክል ገንዘብ ትከፍላላችሁ። ከዛ ሁሉ ግን እናንተ ሪያሉን ብትልኩ በጣም አሪፍ ምንዛሬ ታገኛላችሁ። ወደ ኢትዮጵያ ባንኮች ለመላክ ካሰባችሁ በኤጀንሲዎች መላካችሁ እንዳትዘነጉ። በኤጀንሲዎች ከላካችሁ ጉርሻዎችን ስለምታገኙ በጣም አሪፍ ጥቅም ታገኛላችሁ። ነገር ግን ገንዘባችሁን በስዊፍት ከሆነ የምትልኩ የዛኔ ጉርሻ ታገኙ። እናም በአጠቃላይ በስዊፍት ገንዘባችሁን ባትልኩ የተሻለ ነው። እንደኔ ምክራችሁ በኤጀንሲዎች ገንዘባችሁን ብትልኩ አሪፍ ይመስለኛል። ነገር ግን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘባችሁ ስትልኩ ደግሞ እንደዚሁ ምንዛሬው አንድ አይነት ነው። ያውም የበለጠ ከዶላር አንፃር የሳዑዲ ሪያሉ በጣም አሪፍ ምንዛሬ ታገኙበታላችሁ። በአጠቃላይ ገንዘባችሁ መላክ ያለባችሁ በሳዑዲ ሪያል እንደሆነ ልነግራችሁ ፈልጋለሁ። ይህንን ስነግራችሁ በተለያየ ሀገራት ያላችሁ ኢትዮጵያውያን እናንተም በራሳችሁ ሀገር ገንዘባችሁን ብትልኩ በጣም አሪፍ ነው። ቤተሰቦች ይሄ ነገር ካልገባችሁ በኮሜንት ላይ አሳውቁኝ፣ የበለጠ በነገው ቪዲዮ አብራራላችኋለሁ። ቤተሰቦች ወደ ቀጣኛው ኮሜንት አለፈ። እኔ እስከዛሬ ጥቁር ገበያ ወይም ደግሞ ሐዋላ ማስመነዘርበት ልጅ ከትናንትና ወዲያ ገንዘብ ይልክለት ወደ ኢትዮጵያ ገንዘቡ እንዳልገባ ሳውቅ ለምን እንዳልገባ ስጠይቀው ገንዘቡ እንደተያዘበትና እስካሁን ድረስ እንዳልተለቀቀም ነገረኝ እያለች ትገኛል። ምን መሰለሽ እህታችን ገንዘባችሁን ያጭበረበራችሁ ይሁን ወይም ደግሞ ገንዘቡ ተወርሶበት ይሁን ምንም ነገር የምናውቀው ነገር የለም። ነገር ግን የኢትዮጵያ ብሔራዊ ባንክ በዚህ ጉዳይ ላይ እስካሁን ድረስ አዲስ መግለጫ አላወጣም። ባለፈው መግለጫው ላይ ግን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ የመነዘሩ ግለሰቦችን እንደሚያሳድና እንደዚሁም ደግሞ እንደሚይዛቸውም ተናግረዋል። ይህም ማለት ደግሞ አጋጣሚዎችን ካገኘ በደንብ አድርጎ ይጠቀምበታል ማለት ነው። በአጠቃላይ ገንዘቡ ተወርሶበትም ሊሆን ይችላል፣ እንደዚሁም ደግሞ ገንዘቡም ተይዞበት ሊሆን ይችላል። ነገር ግን ገንዘቡ ከተያዘበት የመመለስ ቻንሱ በጣም ዝቅተኛ፣ እንደዚሁም ደግሞ እሱም አጭበርብሮች ከሆነ የሚመለስልሽ አይመስለኝም። እና እህታችን በአጠቃላይ በባለፈው የነገርኳችሁ መርሳት የለባችሁ የኢትዮጵያ ብሔራዊ ባንክ የኢትዮጵያን ኢኮኖሚ ለማስተካከል የተለያዩ እርምጃዎችን እየወሰደ ስለሚገኝ እናንተ ጥንቃቄ ልታደርጉ ይገባል። የኢትዮጵያ ብሔራዊ ባንክ እንደገለጸውም ከሆነ የኢትዮጵያን ኢኮኖሚ በምናስተካከልበት ሰዓት የሚያደናቅፈን ግለሰቦችና እንደዚሁም ደግሞ ድርጅቶች ቢሆኑ ለራሱ ትልቅ እርምጃዎች እንደሚወስድባቸውም ተነግረዋል። እና እህታችን ከዚህ አንጻር የኢትዮጵያ ብሔራዊ ባንክ ትልቅ እርምጃዎች ሊወስድ ስለሚችል እናንተም ጥንቃቄ ማድረግ እንዳለባችሁ ነግራችሁ ነበር። ከነዚህም ጥንቃቄዎች የመጀመሪያው እሱ ገንዘቡ መጀመሪያ መላክ አለበት። ይህን ነገር በጣም በተደጋጋሚ ነግራችሁ ነበር። አሁንም የምነግራችሁ ነገር በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘባችሁን ስትልኩ መጀመሪያ ገንዘቡ መላክ አለበት የሚመነዘረው ግለሰብ ማለት ነው። የሁለተኛው ደግሞ ገንዘባችሁን ስትልኩ ለ5 ለ4 ከፋፍላችሁ መላካችሁ እንዳዘነጉ ብያችሁ ነበር። ይህንን ስነግራችሁ ገንዘቡ ሊወረስበትም ይችላል፣ እሱን ሊያጭበረብራችሁ ይችላል። በዚህ ጉዳይ በጣም ብዙ ወንድሞቻችን የተበሉ አሉ። የ7 ወር ገንዘባቸውን እንደዚሁም ደግሞ የ5 ወር ገንዘባቸውን በአንድ ላይ አድርገው ሲልኩ የተጭበረበሩ እንደዚሁም ደግሞ ገንዘባቸው የተወረሰባቸው አሉ። ነገር ግን ያንን ገንዘብ ለ5 እና ለ6 ወይም ደግሞ ለ7ም ከፋፍለው ቢልኩ እነሱ የሚጎዱበት ቻንስ በጣም ዝቅተኛ ነው። ነገር ግን ሊናደዱ ይችላሉ። ከዛ ሁላ ግን ለ5 እና ለ6 ከፋፍላችሁ ብትልኩት አንዱ ቢያዝባችሁ እናንተ ላይ ጫና የሚያደርስባችሁ እድል በጣም ዝቅተኛ ነው። እና እህትና ወንድሞቼ ገንዘባችሁን በአንድ ላይ ባትልኩ በጣም ብዙ ጥቅም ታገኙበታላችሁ ብዬ አስባለሁ። እና እህትና ወንድሞቼ ጥንቃቄ ልታደርጉ ይገባል። በጣም ግን ጥንቃቄ ማድረግ ያለባችሁ ገንዘባችሁ መጀመሪያ ሱስ ካላስገባላችሁ ድረስ ገንዘባችሁን መቼም ቢሆን አሳልፋችሁ እንዳትሰጡ። እህትና ወንድሞቼ ይህን ይመስላል። እናም እህትና ወንድሞቼ ለእናንተ ይጠቅማል ብዬ ስላሰብኩ ነው ይህን ነገር በጣም በተደጋጋሚ የነገርኳችሁ የምገኝ። እህታችን እንግዲህ አንቺም ተረጋጊ፣ ገንዘብሽን ስትልኪ ግን ከዚህ በኋላ ጥንቃቄ ብታረጊ በጣም አሪፍ ይመስለኛል። ለእናንተ ሲባል መንግስት ጋር ሄጄ ከሳሉ ብትይ ለራሱ መንግስት አንቺ ላይ ለራሱ እርምጃ
ሊወስድ ስለሚችል ከዛ ሁሉ ግን እናንተ ጥንቃቄ ብታደርጉ የተሻለ ይመስለኛል። እናም እህትና ወንድሞቼ እናንተስ ምን ይመስላችኋል? እስኪ በኮሜንት ላይ አሳውቁኝ። ቤተሰቦች ያልተመለሱ ኮሜንቶች በጣም በብዛት አሉ። እናም እነዛን ኮሜንቶች በኢፍጂ ዩቲዩብ ቻናላችን በዛኛው ቻናላችን መልስላችኋለን። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅ ነው ማድረግ ይችላልላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንድርሳችሁ ማድረግ ይችላልላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 181 ብር ከ17 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18117 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 152 ብር ከ50 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 155 ብር ከ56 ሳንቲም ይሸጣል። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 151 ብር ከ60 ሳንቲም እየተገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 154 ብር ከ64 ሳንቲም ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 174 ብር ከ90 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 178 ብር ከ39 ሳንቲም ይሸጣል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 211 ብር ከ78 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 11178 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ዩሮ ይገዛበት ያለው ዋጋ 177 ብር ከ52 ሳንቲም ይገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 181 ብር ከ07 ሳንቲም ይሸጣል። የኢትዮጵያ ንግድ ባንክ አንድ ዩሮ ይገዛበት ያለው ዋጋ 176 ብር ከ50 ሳንቲም ይገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 180 ብር ከ03 ሳንቲም ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ ይገዛበት ያለው ዋጋ 197 ብር ከ17 ሳንቲም ይገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 201 ብር ከ11 ሳንቲም ይሸጣል። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 226 ብር ከ63 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 22663 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 131 ብር ከ32 ሳንቲም እየተመነዘረ ሲሆን የካናዳ ዶላሮች ደግሞ 13132 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 242 ብር ከ16 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 24216 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 203 ብር ከ31 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 207 ብር ከ37 ሳንቲም ይሸጣል። በቀጣይ የምናገኘው አንድ ኪዩቲኒያር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 589 ብር ከ85 ሳንቲም እየተመነዘረ ሲሆን 100 ኪዩቲኒያሮች ደግሞ 58985 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩቲኒያርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩቲኒያር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 496 ብር ከ16 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 506 ብር ከ08 ሳንቲም ይሸጣል። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 49 ብር ከ24 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4924 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ92 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ80 ሳንቲም ይሸጣል። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 41 ብር ከ28 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ10 ሳንቲም ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 45 ብር ከ86 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ77 ሳንቲም ይሸጣል። በቀጣይ የምናገኘው አንዲት ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 48 ብር ከ19 ሳንቲም እየተመነዘረ ሲሆን 100 ሳዑዲ ሪያሎች ደግሞ 4819 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ99 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ85 ሳንቲም ይሸጣል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 40 ብር ከ40 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም ይሸጣል። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 45 ብር ከ65 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ56 ሳንቲም ይሸጣል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረ
እየተመነዘረበት ያለው ዋጋም 471 ብር ከ07 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 47170 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 255 ብር 10 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25510 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 480 ብር 29 ሳንቲም እየተመነዘረ ሲሆን 100 ባህሪን ዲናሮች ደግሞ 48029 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 55 ብር ከ89 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽክሎች ደግሞ 5589 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃችን ይሄን ምስል ነበር። ቤተሰቦች ይህ ቪዲዮ ከተመቻችሁ ቪዲዮ ላይክ ማድረጋችሁን ያዘንጉ። ያላችሁ ደግሞ አስተያየት በኮሜንት ተደሰፉልኝ። ጥያቄም ካላችሁ በኮሜንት ተደሰፉልኝ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።